ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ህዳር 7 2018 ዓመተ ምህረት ግልጽ ነው ባሉት መሰረት እንግዲህ እሳቸው ከተናገሩ በኋላ ጀነራል ምግበ ከውስጥም ያለ ግፊት ይሁን በራሳቸውም ነገሩን ገምግመው የደረሱበት ይሁን በቀደም በነበረ ስብሰባ ላይ የኤርትራ መንግስት ላይ እምነት የለንም ብለዋል። የሰላም መንገድ ላይ የሚራመዱት ቁጥራቸው እየጨመረ ተጽዕኗቸውም እየጨመረ እየመጣ ይመስላል። ምናልባት አንዳንዴም የታሰበው ሳይሆን አፈንጋጩ ከቁጥጥር ውጭ ወጥቶ የበላይነቱን ይዞ ተመልሰን ወደ ቀውስ ወደ ችግር ልንገባበት የምንችልበት እድል ዝግ ነው ማለት አይደለም። ነገር ግን የምናየው የምንገመግማቸው ነገሮች ይሄ ነገር አያዋጣም፣ ከግጭት ከቀውስ ከመከራ የትግራይ ህዝብ የሚያተርፈው ነገር የለም የሚለውን የመረጡ የበላይነትን እያገኙ፣ በሌላም በኩል ደግሞ ጽምዶ በሚል የተፈጠረው ትብብር የጋራ የሚሉትን ጠላት ከሸኙ በኋላ አንዱ ሌላውን እንደሚበላው እየተገነዘቡ በመምጣታቸው ምናልባት ቆም ብለው ነገሮችን የሚያዩ የሚገነዘቡ ሰዎችም እዛው ላይ እየታዩ መምጣታቸው ብዙ ነገሮችን ለማስተካከል ያለውን እድል ያሰፋል ተብሎ ይታመናል። በእርግጥ የስነ አእምሮ ባለሙያዎች የሚተነትኗቸው ነገሮች ይኖራሉ። ሰዎች ወደ ሰፈራቸው ወደ መንደራቸው ከተሳቡ ከተወሰዱ በኋላ የማመዛዘን ችሎታቸውን በመቶኛ ምን ያህል እንደሚያጡ በሱ ረገድ ያለው ነገር ራሱ ጥናት ያስፈልገዋል። አንዳንዴ ምክንያቱም በትምህርቱም በእድሜውም ከፍ ብሏል የሚባለው ሰው ማሰብ ሲያቅተው ስለሚታይ ሰዎች ወደዛ መንደር ሲወርዱ የማሰብ ችሎታቸው በስንት በመቶ ያጣሉ ወይንም ምን ያህል ይገደባሉ የሚለውንም እሱ የተወሰነ ደረጃ ጥናት የሚያስፈልገው ነገር ነው። እንዲህ አይነት ሰዎችን ከእንደዚህ አይነት ሁኔታ ወጥተው እንዲያስቡስ ምን ማድረግ አለበት የሚለውም እሱም ራሱ የቻለ ስራ ይመስለኛል። ሰው በራሱ የተሳሳተ የተዛባ መረጃ እንዴት በሀገሩ ላይ ጥላቻ ሊያምቅ ይችላል? ሀገሩን እየለወጠ ሀገሩን ትራንስፎርም እያደረገ ያለ መንግስት ላይ ቢያንስ ማገዝ ባይቻል ለምንድን ነው እንቅፋት መፍጠር የሚቻለው? የሚፈለገው አንደኛ የደረሰብህ ነገር የለም፣ ምክንያቱም ማስረዳት ስላልቻልክ። ሁለተኛ በጩኸት ወይ በግርግር ወይ በሚፈጠረው ነገር ወደኋላ መክታት ወይ ደግሞ ወደኋላ መመለስ የሚቻል አይደለም። የምናየው ያንን ስላልሆነ ወደፊት በጥርፊያ እየሮጡ ነው ሰዎቹ። ኢትዮጵያን ከአናሎግ ዘመን ወደ ዲጂታል ዘመን በ7 ዓመታት አሸጋግረዋታል። ሰሞኑን የኢትዮጵያ አርቲፊሻል ኢንቴሊጀንስ ተቋም አዲሱን ቢሮ ጋር ተያዘ የወጡ መረጃዎችን እያየን ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በኢትዮጵያና አካባቢው ሌላ ዙር አውዳሚ ጦርነት እንዳይቀሰቀስ አሜሪካና አጋሮቿ ማስቀረት ይችላሉ ሲል ዘ ኢኮኖሚስት ጥሪ አቀረበ። የብሪታንያው ታዋቂ መጽሔት በአንድ ቀን ውስጥ በሁለት አርዕስት በኢትዮጵያ ጉዳይ ላይ ባሰራጨው መረጃና ትንተናም ኢትዮጵያ ለወደብ ብላ ምናልባትም የኤርትራን ነጻነት ጭምር ጥያቄ ውስጥ ያስገባም ጦርነት ልትከፍት ትችላለች የሚል ስጋት ያላቸው ወገኖች መኖራቸውንም አስነብቧል። ኢትዮጵያ አደገኛ ወደ ሆነው ሌላ ዙር ጦርነት ስለመቃረቧ እንዲሁም የአፍሪካን ቀጣይ ጦርነት እንዴት ማስወገድ ይቻላል በሚል ርዕስ ባስነበባቸው ሁለት ዘገባዎች አሜሪካ በተዘዋዋሪና በቀጥታ ግፊት በማድረግ ጦርነቱን ማስቀረት እንደምትችል አመልክቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ አማካሪ አምባሳደር ማሳድ ቦሎስ ኢትዮጵያ ወደ ፍላጎቷን
በኃይል ለማሳካት እንዳትንቀሳቀስ ጠቅላይ ሚኒስትር አብይ አህመድ መናገራቸውን እንዲሁም አሜሪካ በርካታ የትግራይ ባለስልጣናት ላይ ማዕቀብ እንደምጥል ማሳሰቧን በዘገባው ተመልክቷል። አሜሪካ በአንድ በኩል በባህረ ሰላጤው ሀገራት በኩል እንዲሁም በቀጥታ በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኢሳያስ ላይ ግፊት በማድረግ ጦርነቱን ማስቀረት እንደምትችል አመልክቶ ሁለቱም ከሀያላን ጋር ጥሩ ግንኙነት እንዲኖራቸው ስለሚፈልጉ በዚህ ረገድ የሚደረገው ግፊት ውጤት ሊኖረው እንደሚችልም አስነብቧል። በሁለቱም ወገን የሚደረጉ የጦርነት ዝግጅቶችን በተመለከተ የኤርትራና የህወሓት ወታደራዊ አዛዦች ከዓመት በላይ በተደጋጋሚ መገናኘታቸውን በቅርቡም በትግራይ ግዛት ዛላንበሳ ውስጥ መታየታቸውን አስፍረዋል። ከዚህም በተጨማሪ ኤርትራ ከህወሓት ከፋኖና ከኦሮሞ ነጻነት ሰራዊት ኦላ ጋር በሱዳን ውስጥ መምከሯን ይህም በወታደራዊ ጉዳዮች ላይ ያተኮረ መሆኑን የሚገልጸው ዘ ኢኮኖሚስት በሌላም በኩል የኢትዮጵያ ባለስልጣናት ከአሰብ 7 ኪሎ ሜትር ርቀት ላይ የሚገኘውን የቡሬ ከተማን እንደ አውሮፓውያን አቆጣጠር ጥቅምት 1 2025 መጎብኘታቸውን እንዲሁም የውጊያ ድሮን ቤዝ በስፍራው መታየቱን የሳተላይት መረጃዎችን ዋቢ በማድረግ አስነብቧል። ለሱዳን ወታደሮች ስልጠና የምትሰጠውና ለሱዳን አውሮፕላኖችም ማረፊያ የሆነችው ኤርትራ እንዲሁም ከሱዳን ሰራዊት ጎን ተሰልፈው የሱዳንን ፈጥኖ ደራሽ ኃይል የሚወጉት የህወሓት ታጣቂዎች በምላሹ የሱዳን ድጋፍ ሊኖራቸው እንደሚችል የዘረዘረው ዘ ኢኮኖሚስት የምዕራብ ዲፕሎማቶች ሁለቱም ወገኖች ወደ ጦርነት እንዳይገቡ ሁለቱንም ወገኖች ለማነጋገር እየሞከሩ መሆኑን አመልክቷል። ህዝባዊ ወያኔ ሓርነት ትግራይ በውስጣዊ ሽኩቻ መወጠሩ ታወቀ። በዶክተር ደብረጽዮንና በአቶ ዓለም ገብረዋህድ መካከል የተፈጠረ የቡድን ልዩነት እየሰፋ መምጣቱም ተሰምቷል። አቶ ዓለም ገብረዋህድ የህወሓትን ህጋዊነት ለማስመለስ እንታገል እንጂ ወደ ጦርነት መግባት የለብንም፣ የትግራይ ህዝብ ጦርነት ይበቃዋል የሚል አቋም እያራመዱ የብዙሃኑን ድጋፍ እያገኙ መምጣታቸው ተሰምቷል። በሌላም በኩል የኤርትራ መንግስት ሰራዊቱን እያስጠጋ ሲሆን የህወሓት የጦር አዛዦችም ለደህንነት በሚል የሚንቀሳቀሱባቸውን ተሽከርካሪዎች ሰሌዳ እየፈቱ ያለ ታርጋ በመንቀሳቀስ ላይ ይገኛሉ። በትግራይ ያለው ሁኔታ ያሳሰባት የኢትዮጵያ ካቶሊካዊት ቤተክርስቲያን በብፁዕ አቡነ ተስፋ ስላሴ በኩል አዲስ አበባ ለሚገኙ ኤምባሲዎች ጥሪ ያቀረበች ሲሆን ዲፕሎማቶችም በቅርቡ ወደ ትግራይ እንደሚጓዙ ይጠበቃል። በትግራይ ያለው ወቅታዊ ሁኔታዎችን በተመለከተ ያሉ መረጃዎች እንደሚያመለክቱት የህወሓት የውስጥ ሽኩቻ ተፋፍሞ ሲቀጥል በታጣቂ አዛዦችና በህዝብ መካከል ያለው ግንኙነት በመተማመን ላይ ያልተመሰረተ በመሆኑ የሰራዊቱ አዛዦች እንቅስቃሴያቸውን መቀነሳቸው ተሰምቷል። ቀደም ሲል በየከተሞቹ በየካፌው ዘውትረው የሚታዩት ኮርና ከኮር በላይ የሚባሉት የህወሓት ታጣቂ አዛዦች እየተገባደደ ባለው ሳምንት እንቅስቃሴያቸው ተገድቧል። በየካፌዎቹ እንደ በፊቱ የማይታዩ ሲሆን የሚንቀሳቀሱባቸውን መኪኖችም ሰሌዳ አልባ እንዳደረጓቸውም ተመልክቷል። ቀደም ሲል ያለ አጃቢ ጭምር የሚንቀሳቀሱ ቢሆንም አሁን ግን ያለ አጃቢ በየትኛውም ስፍራ እንደማይንቀሳቀሱ ታውቋል። ከሰራዊቱ አዛዦች አንዱ የሆኑት ብርጋዴር ጀነራል ምግብ ኃይሌ የምዕራብ ግንባር ሰራዊት አዛዦችን አነጋግረዋል። በዚህም የአርሚ 17 አርሚ 13 እና አርሚ 11 ኮር እና ከኮር በላይ አዛዦች በተገኙበት ስብሰባ ብርጋዴር ጀነራል ምግብ ኃይሌ በህወሓት ላይ ያመጹትን የትግራይ ኃይሎች ማለትም ቲፒኤፍን ሀራ መሬት ያለው ሊያጠፋን የተነሳ ኃይል ስለሆነ ጠላታችን ነው በማለት በግልጽ መልእክት ያስተላለፉ ሲሆን በዚሁ መድረክ ሻዕቢያንም አናምነው ማለታቸው ተመልክቷል። እኛ ከሻዕቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም በማለት መናገራቸውን የስብሰባው ምንጮች ገልጸዋል። ስብሰባው እንደተጠበቀው በመግባባት ያልተጠናቀቀ ሲሆን ጀነራል ምግብ ኃይሌም ህመም ተሰምቶኛል በሚል አቋርጦ መሄዳቸው ታውቋል። ህመም ተሰምቶኛል በማለት ስብሰባውን ከማቋረጣቸው በፊት በስብሰባው ከታደሙት አዛዦች አንዱ እኛን የሚበላን ሀራ መሬት ያለው ኃይል አይደለም፣ ሀራ መሬት ያለው ኃይል ከመድረሱ በፊት የትግራይ ህዝብ ራሱ ያጠፋናልና መፍትሄ እንፈልግ በማለት አስተያየት መስጠታቸውን ተከትለው ጀነራል ምግብ ኃይሌ ስብሰባውን ሳይቋጩ አቋርጠው ሄደዋል። ይህ በእንዲህ እንዳለም ከህዝባዊ ወያኔ ሓርነት ትግራይ ጋር ጽምዶ የሚል ትብብር መፍጠሩን ተከትሎ የኤርትራ መንግስት ወደ ኋላ ያወጣውን ሰራዊት በመመለስ በትግራይ የሚገኙ የኢትዮጵያ መሬቶችን በመቆጣጠር ላይ መሆኑ ታውቋል። በተለይም በኢሮብ ወረዳ በሳቢያና ታታይ አዳቦ፣ ሀዱሽ አዲና ገማሎ በተባሉ ቦታዎች የኤርትራ ሰራዊት እየተንቀሳቀሰም ይገኛል። ከህወሓት ጋር ትብብር መፍጠሩን ተከትሎ የኤርትራ መንግስት የሳበውን ሰራዊት መልሶ ማንቀሳቀሱና የኢትዮጵያ መሬቶችን እየተቆጣጠረ መገኘቱ ጽምዶ ፈረሰ እንደሚል ጥያቄ በህብረተሰቡ ዘንድ እያስነሳ መሆኑም ተመልክቷል። ይህ በእንዲህ እንዳለ የህዝባዊ ወያኔ ሓርነት ትግራይ አመራርም ስብሰባውን የቀጠለ ሲሆን በአመራሩ መካከል ያለው አለመግባባት ወደ ግልጽ ልዩነት እያመራ በመሄድ ላይ ይገኛል። በተለያዩ ምክንያቶች እየተቋረጠ በቀጠለው ስብሰባ በዶክተር ደብረጽዮንና በአቶ ዓለም ገብረዋህድ ቡድኖች መካከል በግልጽ ልዩነት እየተመዘገበ ሲሆን አቶ ዓለም ገብረዋህድ የብዙሃኑን ድጋፍ እያገኙ መምጣታቸው ተሰምቷል። የትግራይ ዕጣ ፈንታ መፍትሄ የሚያገኘው ከኢትዮጵያ ጋር በሚደረግ ግንኙነት ነው በሚል
የጦርነትን አማራጭ እየተቃወሙ መምጣታቸውም ተመልክቷል። የአቶ አለም ገብረዋህድ ቡድን ህወሓትን ሪፎርም በማድረግ የህወሓትን ህጋዊነት ለማስመለስ በሰላማዊ መንገድ እንታገል እንጂ የትግራይን ህዝብ ወደ ጦርነት ማስገባት የለብንም የሚል አቋም በማራመድ ላይ ሲሆን በአመራሩም ውስጥ የብዙሃኑን ድጋፍ ማግኘቱን ምንጮች ገልጸዋል። በተያያዘ ዜና በትግራይ ያለው የጸጥታ ሁኔታ ያሳሰባት የኢትዮጵያ ካቶሊካዊት ቤተክርስቲያን የዓለም አቀፉን ማህበረሰብ ሚና እየጠየቀች መሆኗም ተሰምቷል። በአዲግራት የኢትዮጵያ ካቶሊካዊት ቤተክርስቲያን ኃላፊ ብፁዕ አቡነ ተስፋ ስላሴ መድን ግጭትን ለማስቀረት በአዲስ አበባ የሚገኙ ኤምባሲዎች ጥረት እንዲያደርጉ በቤተክርስቲያናቸው ስም ጥሪ ማቅረባቸው ተመልክቷል። ዲፕሎማቶቹ የትግራይ ሁኔታ በአካል ተገኝተው እንዲታዘቡ እንዲሁም በሽምግልና ሂደት ተዋናይ የነበሩ ሰዎችንም እንዲያነጋገሩ ጥሪ ማቅረባቸው ታውቋል። ዲፕሎማቶችም ጥሪውን ተቀብለው በቅርቡ ወደ ትግራይ እንደሚጓዙ የቅርብ ምንጮች አመልክተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በኢትዮጵያ ወቅታዊ ሁኔታ በተለይም በኢትዮጵያና በኤርትራ መካከል እንዲሁም በህዝባዊ ወያነ ሓርነት ትግራይና በኢትዮጵያ ፌዴራል መንግስት መካከል ያለውን ውጥረት በተመለከተ ዓለም አቀፍ መገናኛ ብዙሃንም ዘገባዎችን እያቀረቡ ነው። ዘ ኢኮኖሚስት ተከታታይ በአንድ ቀን ተከታታይ በኢትዮጵያን የተመለከቱ ዘገባዎች አውጥቷል። በትግራይ ያለው ሁኔታ ቀደም ሲል ከነበረው ጋር ሲነጻጸር ወደ ሌላ ምዕራፍ ውስጥ እየተገባ የሚመስሉ አዳዲስ መረጃዎችን እያየ ነው። በአንድ በኩል በህዝባዊ ወያነ ሓርነት ትግራይ ውስጥ ራሱ አቶ ጌታቸው ረዳ ከሂደቱ ከወጡ በኋላ በአንድነት የቆመው ወይ ደግሞ በኢትዮጵያ ብሔራዊ ምርጫ ቦርድ ህገ ወጥ የተባለውን ጉባኤ ያካሄደው የህወሓት ቡድን ራሱ በአንድነት መቆም ባለመቻል በውስጣቸው ክፍፍል መፈጠሩ በግልጽ እየታየ ነው። አስቀድሞም ምልክቶች ነበሩ፣ ከመለከተም ያለፉ ነገሮች እንደነበሩ ይታወቃል። ያንን መሀል ላይ ለማስተካከል ወይ ደግሞ ወደ አንድነት ለመምጣት ያደረጉት ጥረት ቢኖርም በአሁኑ ሰዓት ግን ወደ ውጊያ መግባት የለብንም የሚል የአቶ አለም ገብረዋህድ ቡድን በህወሓት ውስጥ የበላይነት እያገኘ መምጣቱን የሚገልጹ መረጃዎች ወጥተዋል። አሁንም ስብሰባቸው እንደቀጠለ የሚያሳዩ መረጃዎች ናቸው ያሉት። በሌላም በኩል ከኤርትራ ጋር የሚደረገውን ትብብር በተመለከተ ምናልባትም ፕሮፌሰር አሌክስ ዱዋል የነሱ የቲፒኤልኤፎች ወዳጅ ባለፈው ሳምንት በትግራይ አክቲቪስቶች መገናኛ ብዙሃን ላይ ቀርበው አስተያየት ከሰጡ በኋላ ሊሆን ይችላል። ጀነራል ምግበ ቅዳሜ ዕለት በተደረገ ስብሰባ ላይ ኤርትራን አናምንም ወደሚል ነገር ላይ ሄደዋል። ምናልባት እንግዲህ ከወዳጅ ምክር ሲመጣ መስማትም ጥሩ ነገር ሊሆን ይችላል ብዬ አምናለሁ። ያ ግን ፕሮፌሰር አሌክስ ዱዋል ከመናገራቸውን በፊት ማን ምን ይፈልጋል፣ የህወሓትና የኤርትራ ትብብር ምን ለማሳካት ነው በግልጽ የሚታይ ነገር ነው። የጋራ ጠላት አለ። ዘ ኢኮኖሚስት ላይ በቀረበው ዘገባ ፋኖንም ኦላንም ለመጨመር መሞከራቸውና ሱዳን ውስጥ በዛ ረገድ ስብሰባ ማድረጋቸውን የሚገልጽ መረጃ ነው እንግዲህ ዘ ኢኮኖሚስት ያወጣው። ያው ህዝባዊ ወያነ ሓርነት ትግራይና ኤርትራ በጋራ ምን ይፈልጋሉ እንደምንለው ሁሉ ፋኖንም ሸኔንም ሌሎች እንደነ ፋኖና ሸኔ ሌሎች አነስተኛና ጥቃቅን ቡድኖችንም ጨምረው በጋራ የሚፈልጉት ነገር ካለ አንድ ስልጣን ላይ ያለው መንግስት ማስወገድ ነው ሊሆን የሚችለው። ከዛ ያለፈ ነገር የጋራ ህልም የላቸውም። ያንን ካሳኩ በኋላ ምንድን ነው ያሁን ከዛ በኋላ የጋራ ዓላማ አለ። የተናጠል ፍላጎታቸው ምንድን ነው የሚለው ሁሉም የጋራ የሚሉት ግብ ስልጣን ላይ ያለው መንግስት ከቻሉ ማስወገድ ነው። ከዛ ውጭ የሆነ ነገር የጋራ ዓላማ የላቸውም። የጋራ ሀገርም ያላቸው ቡድኖች አይደሉም። ህወሓትም ህወሓት ነው፣ ሸኔም ሸኔ ነው፣ ፋኖም ፋኖ ነው። ሌሎችም መሰል አነስተኛና ጥቃቅን ቡድኖችም በዛ ረገድ ከመጡ የሚለወጥ ነገር የለም። ስለዚህ በዚህ ረገድ የሚደረግ ትብብር ማን ምን ይፈልጋል የሚለውን እንግዲህ በተለይ በዚህ ረገድ የሚንቀሳቀሱ ሰዎች በተለይ ፖለቲካ መሪዎች፣ የሰራዊት አዛዦች ይህን በተመለከተ እንግዲህ እስካሁንም እንዴት ሂደቶችን መገምገም እንዳልቻሉ ራሱ አስገራሚ ነገር ነው። የኤርትራ መንግስት የበላይ ሆኖ እንደሚወጣ ጥያቄ ውስጥ ቢገባ አይደለም። አንዳንድ በቅዳሜና በእሁድ ውይይታችንም ላይ የተነሳው ሌሎቹ ማሳነስ አይቻሉ አይደለም ወይ የኤርትራ መንግስት የፈለገውን ነገር ማድረግ እንደሚችል አድርጎ መገለጹ የሚል ነገር ተነስቷል። የኤርትራ መንግስት ነው፣ ሌሎቹ መንግስታት አይደሉም።
አቅማቸውን በግልጽ የሚታወቅ ነገር ነው። ስለዚህ በመንግስት የሚደገፉ ኃይሎች ያ መንግስት የሚፈልገው ነገር አለ፣ እነሱም የሚፈልጉት አለ። ዞሮ ዞሮ መጨረሻ ግብ ላይ ሲደርሱ እርስ በርሳቸውም ወዳጅ አይደሉም። በጠላትነት ስሜት ውስጣቸው ያለው ነው። በተለይ በቲፒኤልኤፍ እና በኤርትራ መካከል ያለው ነገር ግልጽ ነው። ምናልባትም የጠቅላይ ሚኒስትር አብይ መንግስት ላይ ከሚያቀሙት በላይ ቲፒኤልኤፍ ላይ ቂም አላቸው ብዬ አምናለሁ። ዛሬ ድረስ ምንድነው በማዕቀብ ሀገሪቱ እንድትደቅ እዚህ ደረጃ ላይ እንድትደርስ ያደረገው የህወሓት መንግስት ነው የሚል ቁጭትና ቂም አላቸው። ይሄ በግልጽ የሚታወቅ ነገር ነው። እርግጥ ነው አሁን ደግሞ ህወሓት ከሄደም በኋላ በዛ ረገድ በሀገሪቱ ኢኮኖሚ ላይ ማንቀሳቀስ ተችሏል፣ መለወጥ ተችሏል። በእርግጥ የቲፒኤልኤፍ ችግር ብቻ ነው ወይስ ራሱ ስልጣን ላይ ያለው የኤርትራ መንግስትስ በዚህ ረገድ የራሱ ክፍተትና ጉድለት የለም ወይ? በመጣበት መንገድ ለመቀጠል የመወሰን ነገር ነው። የኤርትራ ህዝብ በዘላቂነት እንዴት ካለበት ሁኔታ ውስጥ መውጣት ይችላል? ከወንድሙ የኢትዮጵያ ህዝብ ጋር በጋራ ምን ሲያደርግ ነው ሰላምን በዘላቂነት ማረጋገጥ የሚችለው የሚለው ላይ ጊዜ ወስደው እያሰቡ እየሰሩም አይመስልም። ይልቁንም እንደ መፍትሄም የሚደረግ ነገር ካለ ቀደም ሲል እንዳልኩት ማን ምን ይፈልጋል የሚገለው ጋር ከሄደ ኤርትራ መንግስት ነው፣ ቀጥሎ ያለው ህወሓት ነው፣ የፈራረሰ ነው፣ ከዛ የተራረፈ ነው። ሌሎቹ እንዳሉም እውነት ለመናገር የሚቆጠርበት ሁኔታ የለም። በመንገድ መሪነት ወይ ደግሞ ጉዳይ አስፈጻሚነት በዛ ነገር ሊጠቀሱ የሚችሉ ናቸው። ስለዚህ ኤርትራ መንግስት ማሳካት የሚፈልገው ነገር ምንድን ነው? ከደጋግመን እንዳልነው የኢትዮጵያ መንግስት ጋር ከአሁኑም ከቀደመውም ጋር መስማማት ካልቻለ ኢትዮጵያ ውስጥ መንግስት አልባ መሆን ብትሆን እንደ መፍትሄ ወይ ደግሞ ዘላቂ የሆነ ማረጋገጫ ሀገር ሆነን ለመቀጠል ኢትዮጵያ እንደ ሀገር አለመቀጠሏ ወይ ደግሞ መፍረሷ እንደ ዋስትና የመውሰድ ነገር በቀደም የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ካነሷቸው 5 ነጥቦች አንዱ የፕሬዝዳንት ኢሳያስ ዶክትሪን በሚል ያስቀመጡት ነገር ነው። የኤርትራ ህልውና ሊቀጥል የሚችለው ኢትዮጵያ ስትተራመስ ነው የሚል ግብ አላቸው በሚል እዛ ላይ ያስቀመጡት ነገር አለ። አሁን ያለው ጽምዶ ምን በለው የትኛውም አይነት ትስስር የጋራ ግብ አለ፣ የጋራ ጠላት ማለት ነው። የጋራው ጠላት በሆነ አስማት በሆነ ተአምር ዩፎዎችም ምንም ተባብሯቸው ያንን ነገር ማሳካት የሚችሉበት ነገር ቢኖር ከዛ በኋላ ምን ይፈልጋሉ፣ ማን ምን ይፈልጋል የሚለው ጋር ሲሄድ የጋራ ግብ የለም። የኤርትራ መንግስት እንደተባለው አሁን ዛሬ ላይ ቆመን ቀደም ሲል በነበረው ሁኔታ የኤርትራ መንግስት እንደዛ ይፈልጋሉ አይመስለኝም ነበር። ዛሬ ላይ ግን አሁን በተጨባጭ የማየው ከጠቅላይ ሚኒስትር አብይ መንግስት ጋር መስራት ካልቻለ ከማንም ጋር ሊሰራ እንደማይችል እርግጠኛ ነኝ። ከማን ጋር ይሰራል? ስለዚህ ዋስትና አድርጎ የሚያየው ኢትዮጵያ እንደ ሀገር አለመቀጠሏን ወይ ደግሞ መፍረሷን ነው። መፍረሷ ራሱ ለኤርትራ የሚያመጣው ጣጣም እንዳለ ግልጽ ነው። ግን በመፍረሷ የማተርፈው ነገር ከመቀጠሏ በላይ ይጠቅመኛል ብሎም ወደዛ ለድምዳሜ ሄዶ ከነዚህ ቡድኖች ጋር እንደሚሰራ ምን የሚያጠራጥር ነገር አይደለም። ስለዚህ የጋራ ግብ አለ፣ መንግስት መጣል። መንግስት ከወደቀ በኋላ ግን የየራሳቸው ፍላጎት ነው ያለው። ስለዚህ እዛ ላይ ፍላጎትን የተመኛውን ለማድረግ አቅም ያለው የበለጠ የወሰነልህን ነው የምታደርገው እንጂ አንተ የተመኛውን አታደርግም። ቲፒኤልኤፍ ቤተመንግስት መግባት ይፈልግ ይሆናል፣ ግን ቤተመንግስት ደጃፍ ሲደርስ እግርና እጁን አውላልቆ ሜዳ ላይ እንዲንከባለል እንደሚያደርገው የሚያጠራጥርን አይደለም። የኢትዮጵያን ማዕከላዊ መንግስት መያዝ ማለት መልሶ ለኤርትራ ስጋት ነው። ሀብት ጉልበት የሚያከማችበት ቦታ ስለሆነ እግርና እጁን አውላልቆ አውላላ ሜዳ ላይ እንደሚጥለው የሚያጠራጥር ነገር አይደለም። እነዛን ደግሞ አነስተኛና ጠቃቅም ቡድኖቹን የየሰፈራቸው የጎበዝ አለቃ ሆነው ምንድን ነው ሀገሩን ወደ ቀውስ ወደ ምናምን የሚከቱበት ሁኔታ ከመፍጠር ያለፈም እነሱን ከቁም ነገር ቆጥሮ እዛ ሂደት ውስጥም ሊያስገባ የሚችልበት ሁኔታ እንደሌለ ምንም የሚያጠራጥር ነገር አይመስለኝም። ስለዚህ ይሄንን ሁኔታ የህዝባዊ ወያነ ሓርነት ትግራይ የጦር አዛዦች እነ ፕሮፌሰር አሌክስ ዱዋል ከተናገሩ በኋላ ጥንቸልና ኮብራ እባብ አንድ ገበታ ላይ በሚል የጽምዶን የገለጹት ነገር አለና አንድ ወደ ምንድን ነው ራት በጋራ ለመመገብ ሲሄዱ ውጤቱ ምን እንደሆነ ግልጽ ነው ባሉት መሰረት እንግዲህ እሳቸው ከተናገሩ በኋላ ጀነራል ምግበ ከውስጥም ያለ ግፊት ይሁን በራሳቸውም ነገሩን ገምግመው የደረሱበት ይሁን በቀደም በነበረ ስብሰባ ላይ የኤርትራ መንግስት ላይ እምነት የለንም ብለዋል። በሌላም በኩል ደግሞ በአፋር አካባቢ የሚንቀሳቀሱት የህወሓት
የቀድሞ የቲዲኤፍ አባላት አሁን ደግሞ ቲፒኤፍ በሚል የትግራይ ህዝብ ከህወሓት አገዛዝ ነፃ መውጣት አለበት በሚል የሚንቀሳቀሱትን ጠላት አድርገው ፈርጀዋል። ለዛ ደግሞ የተሰጠው ምላሽ ላይ ከነሱ በላይ ራሱ የትግራይ ህዝብ ሊበላን ስለሆነ መውጫ እንፈልግ የሚል ትግራይ የጦር አዛዦች አካባቢም ጉዳዮች እየተብላሉ መምጣታቸውን የሚያሳዩ ነገሮች ናቸው። ስለዚህ በተለያየ መንገድ በተለይ በሚዲያ በምናምን አንዳንዴ የመሸፈን የመጋረጥ ነገር ይኖራል። በተለይ በዚህ በተቃውሞ ጎራ ውስጥ ያለ ምናልባት እንደውም እዛ አካባቢ ካለው ቲፒኤልኤፍ ውስጥ ያሉት የተለያየ ነገር የሚሰሙ ይመስለኛል። አሁን የአዳዲሱ ብሔርተኛ ምናምን አካባቢ ካለው ይልቅ እነሱ ስለሰሙም ነው ብዬ አምናለሁ። አሁን እነ ጀነራል ምግበ ህወሓት ሻዕቢያን አናምንም ለፖለቲካ ስንል ሊጣመር ነው የሚል ነገር እዛ ላይ ማንሳታቸው እንግዲህ የእርሳቸው ብቻ ሳይሆን የሌሎቹም እንደሆነ ምንም የሚያጠራጥር ነገር አይደለም። ካልተማመኑ አይተባበሩም፣ ካልተባበሩ ደግሞ ምን እንደሚሆን ደግሞ ለማናችንም ግልጽ ነው። ስለዚህ ወደ አለመተማመን ካለ አለመተባበር ይከተላል። አለመተማመኑ ወደ አለመተባበር የሚወስዱ ከሆነ በኢትዮጵያ ማዕቀፍ ውስጥ መፍትሄ ፍለጋ ውስጥ ያተኩራሉ ማለት ነው። የኢትዮጵያ መንግስት ምን እንዲሰጣቸው ይፈልጋሉ? ምንስ የከለከላቸው ነገር አለ? በፕሪቶሪያ ሰላም ስምምነት ላይ በግልጽ የተቀመጡ አንድ ሁለት ተብሎ የተዘረዘሩ ነገሮችን በመፈጸምና ባለመፈጸም ደረጃ ከመጣ ህዝባዊ ወያነ ሓርነት ትግራይ ወይ ደግሞ የቲፒኤልኤፍ ጦር አዛዦች ያንን አልፈጸሙም እንጂ ከዛ ውጭ በሰላም ስምምነቱ ላይ የተቀመጠ ነገር የኢትዮጵያ ነገር መንግስት ያልፈጸመው ምን አለ? የህዝባዊ ወያነ ሓርነት ትግራይ ህጋዊነት የሚለውን ነገር እሷ ላይ የሚያነጣጥሯት ነገር አለች። እሱን በተመለከተም ሂደቶቹን ጠብቆ ህጋዊነቱን መመለስ በኢትዮጵያ ብሔራዊ ምርጫ ቦርድ ጉባኤ አድርጋችሁ የጉባኤ ውጤት ታይቶ በሚል እድል ተሰጥቶ እድሉን ዘግተው እናቶ ጌታቸውን ከሂደቱ ለማውጣት ሲባል በጥልፊያ የተገባበት ነገር ህጋዊነት መሰረቱን እንደዘጋው በግልጽ የሚታይ ነው። ስለዚህ አሁን ባሉበት ሁኔታ ውስጥ ይህንን በኢትዮጵያ መንግስት ላይ ወይ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ላይ ማሳበብ የሚቻል አይመስለኝም። ነገር ግን ሰላምን ለማረጋገጥ ሁልጊዜም ሰላማዊ መፍትሄዎች ከጥይት መመለስ የጠመንጃ ላንቃዎች መልሰው ተከፍተው ጉዳት ከማድረሳቸው በፊት በዚህም ረገድ ለዛ ማለት ህጋዊ ሆኖ ለማውጣት በሚደረገው ሂደት ላይ የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠውን እድል ያድፋፋው ደግሞ ያን ያበላሸ የበላይነት የያዘ ቡድን ከነበረ ያንን ለማስተካከል የሚሄድ ሌላ ኃይል ካለ ከዛ ኃይል ጋር ተነጋግሮ ምናልባት በዚህ ረገድ ያሉ ችግሮችንም ለመፍታት ያለ ህጋዊ መንገዶችና እድሎች አሉ የሚለውንም የኢትዮጵያ መንግስት እንዲሁም ደግሞ የሚመለከታቸው ተቋማት ቢያዩት ክፋት ያለበት አይመስለኝም። ምክንያቱም ሁልጊዜም የጠመንጃ ላንቃዎች እንዳይከፈቱ ከተከፈተ በኋላ ልክ አሁን ዘ ኢኮኖሚስት ላይ የቀረበው ዘገባ አለ። ፕሬዚዳንት ዶናልድ ትራምፕ በዚህ ረገድ ጦርነት እንዳይነሳ ማድረግ ይችላሉ። ብዙ ጊዜ የጠቅላይ ሚኒስትር አብይን የሰላም ኖቤል ሽልማት ዱካ እየተከተሉ ነው። ስለዚህ ሁለቱ ጦርነትን ለማስቆም እድል አልተላቸው። ጦርነቱ ከተጀመረ በኋላ ግን ያን ለመዝጋት ያለው እድል ጦርነቱን እንዳይጀመር የማድረጉን ያህል ቀላል እንደማይሆን እዛ ላይ አጽንኦት የተሰጠበት ነገር ነው። ስለዚህ ጦርነት ማለት በቀላሉ መፍትሄ የሚያገኙ ነገሮች በህግ ምናምን አካባቢ ያሉ ብዙ ክፍተት የሌለባቸው ነገሮችን እሱን ዘግቶ የጠመንጃ ላንቃዎችን እንዲዘጉ ወይ ደግሞ እንዳይከፈቱ ማድረግ ከተቻለ እሱም አበረታችና ገንቢ ነገር ነው ብዬ አምናለሁ። ስለዚህ በህዝባዊ ወያነ ሓርነት ትግራይ ውስጥ አሁን በተፈጠረው ነገር በአንድ በኩል የዶክተር ደብረጽዮን ቡድን ያው እዛው ትላንት ላይ ቆሟል ነው የሚሉት። በሌላ በኩል ደግሞ እዛው ህወሓት አክራሪ ከሚባለው ቡድን ውስጥ ደግሞ አቶ አለም ገብረዋህድ የሚመሩት አብዛኛው ወገን የያዘ ቡድን ደግሞ የበላይነት እያገኘ መውጣቱን የሚገልጹ መረጃዎች እንግዲህ በአደባባይ እየወጡ ነው። ስብሰባቸው ቀጥለዋል። በመሀል ላይ የኃይል ሚዛን ይለወጣሉ አይመስለኝም። በተለያየ መንገድ እንደሚታየው ትግራይ ውስጥ ያለው ፍላጎት የትግራይ ህዝብ ስሜት የሚያንጸባርቀው የሰላሙን መንገድ ነው። ከኢትዮጵያ ፌዴራል መንግስት ጋር ተነጋግሮ በዘላቂነት ችግሮችን ከመፍታት ውጭ ሌላ መውጫ መንገድ የለም። ምናልባትም እዚሁ ሁኔታ ላይ ቅርቃር ውስጥ መግባቱ ትግራይ ውስጥ ልማት ስራዎች ሌላዎች አካባቢ የሚሰሩትን እንኳን ለመስራት የሚቻልበት ሁኔታ ባለመፈጠሩ ከዚህ አይነት አዙሪት መውጣት ምናልባትም ደግሞ ትግራይ ውስጥ ከፍተኛ የወርቅ
ምርት መገኘቱ ክልሉን የበለጠ ለማልማት ያለው እድል ሰፊ ነው። ያ በተለያየ መንገድ በህገወጥ መንገድ እየተዘረፈ ነው። እዛ የሚወጣው በወርቅ በምናምን እኩል ያለውን ነገር ምናልባት በክልሉም በአጠቃላይ በሀገር ኢኮኖሚ ላይም የሚኖረው አዎንታዊ ነገር ስለሚታወቅ ብዙ ነገሮችን ለመለወጥ ያለው እድል ሰፊ ነው። አሁን በህገወጥ መንገድ የሚወጣው ነገር ህጋዊ መንገድ ቢከተል ለክልሉ ልማት ትልቅ አስተዋጽኦ አለው። ከምንም በላይ ደግሞ ሰላም በተረጋገጠ ቁጥር ሰላም መረጋገጥ ማለት የጥይት ድምፅ አለመጮህ ብቻ ሳይሆን ጥይት መልሶ እንደማይጮህ ምልክቶችም በተጨባጭ ማየት ነው። ሰው አእምሮ ውስጥ ስጋቶች፣ ፍርሃቶች በተለያየ መንገድ ይንጸባረቃሉ። ከቅርብ ጊዜያት ወዲህ በተለይ ሰው ባንክ ያለውን ገንዘብ ወደ ማውጣት የሚሄድበት ከእንዲህ አይነት ሰቀቀንና ሰቆቃ ህይወት ህብረተሰቡን መታደጉ በጣም አስፈላጊ ነው። የሰቀቀንና የሰቆቃ ህይወት የተደረገው እውነተኛ ስጋት፣ እውነተኛ አደጋ ከፊቱ ደቅኖ ከሆነ አማራጭ የለም። በባርነት ነፃነት ተወስዶ ሰቆቃ ፈርቶ ማንም መኖር የሌለበት ብዬ አላምንም። ግን በዛ ረገድ የትግራይም ህዝብ ሆነ ሌላው ኢትዮጵያዊ አሁን ኢትዮጵያ ማዕከላዊ መንግስት ላይ ባለው ኃይል የተወሰደበት ወይ ደግሞ የተነፈገበት መብት አለው የሚለውን በተደጋጋሚ ማንሳቱ ሁልጊዜም ማስታወሱ ለማንም ተገቢ ነው ብዬ አምናለሁ። በተለያየ መንገድ በተቃውሞም በምናምን ውስጥ ያለው ሰው ሁሉ የመጀመሪያው በግሌ ምክር ልበለው መምከር የሚሰሙም ሰዎች ካሉ የመጀመሪያው ኢትዮጵያ ውስጥ ምን እየተካሄደ ነው የሚለውን ነገር ለማወቅ ከሰፈራቸው ሚዲያዎች ወጥተው አይናቸውንም ገልጠው በተለያየ መንገድ የሚነገሩ ነገሮችን ማድመጥ፣ እሱ በጣም መሰረታዊ ነገር ነው። ምን እየተካሄደ ነው የሚለውን ነገር የሚያክሰው የለም። አሁን አንድ በጣም አብዛኛው ችግር የሆነው ኢትዮጵያ ውስጥ ብዬ ማምነው እሱ ነው። ስለዚህ ካሉበት ቦታ ወጥተው በተጨባጭ ኢትዮጵያ ውስጥ ምን እየተካሄደ ነው የሚለውን ነገር መዝነው በእርግጥም እዛው ዘግተው በሚጫወቱበት ቦታ ላይ በሚነገራቸው መንገድ በሚገለጽላቸው መጠን ብቻ ሳይሆን ጨርሶ በሚገለጽበት ሁኔታ ላይ የኔ ወይም የዛኛው የሚሉት ማህበረሰብ መብት ነፃነት ላይ የተጣሉ ገደቦች ወይ ደግሞ የተነፈጉ የተወሰዱ መብቶች አሉ ወይ? እሱን ማንም ጤነኛ ሰው አንዳንዴ ምናልባትም ይህን ዘመን አልፈን ስልም የዛሬ ምናምን 50 ዓመት 100 ዓመት እያልኩ አይደለም። ምናልባት ከአንድ ከአራት ከሶስት ዓመት በኋላ ምናልባትም እዛ ካምፕ ውስጥ ያሉ ሰዎች ራሳቸው እንዴት እንደሚታዘቡ በሌላም በኩል ደግሞ ይህንን ሂደት ምንድን ነው ለታሪክ ለመጻፍ ለሚፈልግ ሰው ወይ ደግሞ ለተመተንተን በኋላ ላይ ለሚፈልግ ሰው ምን ነበር የተቃውሞ መነሻው? ምን ነበር ያ ሁሉ ግርግር? ምን ነበር ያሉ ሁከት የሚለውን ጥያቄ ምናልባት የተጻፉ የተሰነዱ በየቦታው የሚነገሩ ነገሮች ስላሉ ያንን መነሻ አድርጎ ግራ መጋባት የሚተነትነውም የሚያጠናውም ሰው ግራ መጋባት ውስጥ ይገባል። በዚህ በዲጂታል ዘመን ውስጥ ሁሉ ነገር የሌለ ቢሆን ኖሮ ደግሞ የሆነ ችግር ተፈጥሮ ያንን ችግር መንቀስ ባለመቻሉ ወይ ደግሞ ማየት ባለመቻሉ ወይ ደግሞ ያንን ችግር የሚያሳዩ መረጃዎች ባለመኖራቸው እንጂ በዚህ ደረጃ የሁሉ ተቃውሞና የሁሉ ግርግር እንዴት ሊፈጠር ይችላል በሚል ግራ መጋባት ሊኖር ይችላል ብዬ አምናለሁ። አሁንም ሰዎች ለራሳቸው ሰላም፣ ለራሳቸው ደህንነት ሲሉ ግራ ቀኝ ይመልከቱ። የት ነው ያለሁት? ኢትዮጵያስ የት ነው ያለችው? ስልጣን ላይ ያለው መንግስት ምን እያደረገ ነው? ስልጣን ላይ ያለው መንግስት የሚቀናቀኑ ኃይሎች ምን እያደረጉ ነው? ማን ምን ይፈልጋል የሚለውን ነገር ብዙ ምርምርና ጥናት የሚያስፈልገው ነገር አይደለም። ዝም ብሎ በአይን የሚታይ የሚዳሰስ እውነታ ነው። ስለዚህ መብት ተወስዶ ነፃነት ተገፎ የበላይና የበታች ፖለቲካ ስርዓት በኢትዮጵያ ውስጥ ሰፍኖ ሰላሜን አጣለው ግጭት ይከተላል ብሎ ሰው ያንን እንዲቀበል በባርነት ውስጥ በመቃብር ውስጥ ያለ ሰላም የሚፈልግ ሰው ሊኖር ይችላል። ግን
የመቃብሩ ሰላም የማይዘልቅ ሰላም ነው። መቃብሩ ሰላም ለሚፈልጉ ሰዎች ብዬ ነው። ግን ኢትዮጵያ ውስጥ የመቃብሩ ሰላም ነው ያለው? ኢትዮጵያ ውስጥ መብት የተገደበበት የዚህ ወይም የዛኛው ማህበረሰብ መብት የተወሰደበት ሀገር ውስጥ ነው ያለ ነው? ይህንን እንዴት ነው ሰው ቁጭ ብሎ በግሉ ከጓደኛው ጋር የማይመረምረው? ምን ሲነገር ነበር? ዛሬ ምን ላይ ነው ኢትዮጵያ ያለችው? ዝም ብሎ አዲስ አበባን ብቻ መውሰድ። አዲስ አበባ ምን ነበር ሲባልባት የነበረው? ኢሬሌቫንት እናደርጋታለን ብለዋል ስልጣን ላይ ያመጣው የጠቅላይ ሚኒስትር አብይ መንግስት። ትርጉም አልባ እናደርጋታለን፣ እንድትረሳ፣ እንድትፈርስ፣ ሌላ የኦሮሚያ ከተማን እናለማለን ብለዋል። ይህ አልነበር ፕሮፓጋንዳው መጀመሪያ ላይ የዛሬ 6 ምናምን ዓመት የነበረው? ዛሬ አዲስ አበባ የት ነው ያለችው? ከምንም በላይ ስልጣን ላይ የመጣው መንግስት በተለይም ደግሞ ሁሉም የተቃውሞ ጎራ ውስጥ ያሉ ምንድነው አንደበቱን በከፈተ ቁጥር የሚያነሳቸው ጠቅላይ ሚኒስትሩ ናቸው። በየትኛውም አጋጣሚና ሁኔታ የተግባር እንቅስቃሴ የሚሆን በቃላት የሚሆን ከኢትዮጵያዊነት ዝቅ ብለው በተግባርም ከኢትዮጵያዊነት ውጭ ተንቀሳቅሰው የሚታወቅ ነገር አለ ወይ? ለተቃውሞ ሰው ደጋፊውንም ይዞ ለመቆየት የተጨበጡ ነገሮችን መሰረት አድርጎ መንቀሳቀስ ነው። ኢትዮጵያዊነት ብሔርተኛ ለሆነ ሰው ይኮሰኩሰዋል። ምንም ጥያቄ ውስጥ የሚገባ አይደለም። አንዳንዱ ለጨዋታው ድምቀት ብሎ ሊያነሳው ይችላል። ግን ብሔርተኞቹ የኔ ብሔር የሚሉት ቡድን ጠቅላይ ሚኒስትሩ ኢትዮጵያዊነትን ያቀነቅናሉ፣ መንግስታቸውም ኢትዮጵያዊነትን ያቀነቅናል። ግን ኢትዮጵያዊነት ማለት ሁሉንም ኢትዮጵያንን ያቀፈ ማለት ነው። እንደ ብሔርተኞቹ ሰፈራቸው ላይ አላዘኑም። ልዩነቱ ወይ ሙሾ በማውረድና ብሶት በመቆስቆስ ፖለቲካ እየተራመደ አይደለም። ይልቅም ከፍ ለማለትና በዓለም አቀፍ ደረጃ አይደለም በአፍሪካ ደረጃ አይደለም በዓለም አቀፍ ደረጃም ተጽዕኖ ለመፍጠር ምን ማድረግ አለብን የሚል ስራዎች ውስጥ የተጠመዱ ሰዎች ናቸው። ስለዚህ ሰፈር ውስጥ ሙሾ ማውረድ ወይ ደግሞ ማላዘን በዛ ረገድ እኩል እየሄዱ አይደለም፣ ወይ ደግሞ ያንን መንገድ እየተከተሉ ስላልሆነ የማይመቻቸው ሰዎች እንደሚኖሩ አውቃለሁ። ግን ካንተ ጋር ሙሾ ስላላወረደ ካንተ ጋር ስላላዘነ አንተ ምንም የኔ የምትለው ማህበረሰብ ላይ የተወሰደ ወይ ደግሞ የተገደበ መብት አለ ወይ? በዚህ ረገድ የጠቅላይ ሚኒስትር አብይ መንግስት የወሰደውና የከለከለው ነገር ካለ የትኛውም ኢትዮጵያዊ ማህበረሰብ ሰፈር መንደርም በለው የትኛውም የተወሰደና የተገደበ መብት ካለ የሁሉም ኢትዮጵያዊ የጋራ ጥያቄና አጀንዳ ነው መሆን ያለበት። በአንድ የጋራ ሀገር ውስጥ እስካለን ድረስ የትኛውም መብት ተገድቦ የትኛውም ነፃነት ተወስዶ ሰላምም ቀጣይነት ያለው የፖለቲካ ስርዓትም ሊኖር አይችልምና በዚህ ረገድ ይሄ የሚል ነገር ማምጣቱ በጣም አስፈላጊ ነው። በቀላል ግን የሰዎች ልጆች አእምሯቸውን በነፃነት መጠቀም ከቻሉ ያው በእርግጥ የስነ አእምሮ ባለሙያዎች የሚተነትኗቸው ነገሮች ይኖራሉ። ሰዎች ወደ ሰፈራቸው ወደ መንደራቸው ከተሳቡ ከተወሰዱ በኋላ የማመዛዘን ችሎታቸውን በመቶኛ ምን ያህል እንደሚያጡ በሱ ረገድ ያለው ነገር ራሱ ጥናት ያስፈልገዋል። አንዳንዴ ምክንያቱም በትምህርቱም በእድሜውም ከፍ ብሏል የሚባለው ሰው ማሰብ ሲያቅተው ስለሚታይ ሰዎች ወደዛ መንደር ሲወርዱ የማሰብ ችሎታቸው በስንት በመቶ ያጣሉ ወይ ደግሞ ምን ያህል ይገደባሉ የሚለውንም እሱ የተወሰነ ደረጃ ጥናት የሚያስፈልገው ነገር ነው። እንዲህ አይነት ሰዎችን ከእንደዚህ አይነት ሁኔታ ወጥተው እንዲያስቡስ ምን ማድረግ አለበት የሚለው እሱም ራሱ የቻለ ስራ ይመስለኛል። ነገር ግን እንዲህ አይነት ብሔርተኞች ወይ ደግሞ በሰፈራቸው በመንደራቸው ፍቅር የወደቁ ሰዎች ግን ቀላል ነገር አለ። ሁሉም የየሰፈሩ ብሔርተኛም በሰፈሩ ፍቅር የወደቀ
ከመንደሩ ባሻገር ማየት የማይችል ሰው ሁሉ በጋራ የሚያላዝንበት ስርዓት ከሆነ የሁሉም ብሔርተኛ ጠላት ነው ማለት ነው። ሁሉም የኔ አይደለም እያለው ነው ማለት ነው። ስለዚህ ይሄ መንግስት የዚህ ወይም የዛኛው ካልሆነ በዚህኛው ስም እየጨቆነኝ ነው የሚል መከራከሪያ ይዞ አደባባይ መውጣት የሚቻልም ነገር አይደለም። ዝም ብሎ ሌላውን ምን ተደረገ የሚለውን ነገር ማንሳት ባይችሉ እንኳን ብዬ ነው። እናም ይህንን በተደጋጋሚ ማንሳት የሚያስፈልገው በግሌ ከሰዎችም ጋር ሳወራ እነርሱም ጭምር ግራ ስለሚገባቸው ግራ አልገባንም ብለው ደግሞ ግራ የተጋቡት ምንድነው የተቃውሟችሁ መነሻ ሲባል መቆሚያ ሲያጡ ስለማያቸው ሄደው ምንድን ነው እቺን ከተማ ኢሬሌቫንት እናደርጋታለን ብለዋል የሚለውን ነገር ያኔ ስትሰሙ ኖራችሁ፣ ዛሬ ግን የምታዩት ከተማ ሌላ ነው። ፈርሶ እንደገና የተሰራ ከተማ ነው በከተማ አንጻር ካየ። ምክንያቱም የመጀመሪያ የተቃውሞ መነሻው አዲስ አበባ ላይ ሰውን ለማስጮህ የተሞከረው አዲስ አበባን መነሻ ያደረገ ነበር። ስለዚህ ያኔ የተነገረውና በተጨባጭ የታየው መካከል የሰማይና የምድር ያህል ርቀት ሲታይ ከዛ በኋላ የሚነገረውንም ነገርና በተግባር የሚታዩ ነገሮች መካከል ያለውን ርቀቶቹ እየተመዘኑ ሲመጡ ሰዎች እንዴት ነው እግዚአብሔር የሰጣቸውን አእምሮ ተጠቅመው ማንም የሚጭንባቸውን ነገር ሳያላምጡ እየዋጡ በዚያ ደግሞ በተበዳይነት ስሜት የሚርገፈገፉት የማይገባኝ ነገር ነው። ምን ሆንክ ሲባል ምን መሆኑን ማስረዳት ሳይችል ይርገፈገፋል። ምንድን ነው የሆንከው? ምንድን ነው ይሄ መንግስት በአንተ ላይ ያደረሰው በደል? መሄጃ የለም ጦርነት የሚል ነገር ይመጣል። ጦርነት? የትኛው ጦርነት? ከህወሓት ጋር የተነሳው ጦርነት? ከኦላ ሸኔ ጋር የተነሳው ጦርነት? ከፋኖ ጋር የተነሳው ጦርነት? የቤኒሻንጉል የምናምን ጦርነት? ማን ነው ጦርነቱን የቀሰቀሰው? ማን ነው ጦርነቱ ውስጥ መቆየት የፈለገው? ይሄ ማንም ጤነኛ የሆነ ሰው ማንም ማሰብ ማመዛዘን የሚችል ሰው እያንዳንዱ ጦርነትና እንዴትና ለምን እንደተከፈተ ግልጽ አይደል እንዴ? ቲፒኤልኤፍን የሚያህል ግዙፍ ሚሳይል የያዘ ኃይል መቀሌ ቁጭ ብሎ የኢትዮጵያ መንግስት ሸኔ ጋር መዋጋት ይፈልጋል? ለምን ብሎ? ያው ውጤቱ ገና መሬት ያረገጠ መንግስት ነው በሚል በቀላሉ እናስወግዳለን በሚል እብደት የቅዠት ዓለም ውስጥ ባክነው ኦሮሚያ ክልልን በተለይ አንዳንድ አካባቢዎችን ሲኦል ያደረጉ፣ ኦሮሞ ለነጻነት በሚታገልበት ሰዓት መግለጫ ሲጽፉ የነበሩ፣ ይሄ በደል፣ ይሄ ስቃይ፣ ይሄ ሰቆቃ በቃ ብለው ከፍተኛ ወታደራዊ ስልጣናቸውን ምቾታቸውን ትተው ለመታገል በድንበር በእግር ስንት ቀን ተጉዘው ለትግል ኤርትራ የገቡትን እነ ጀነራል አበበ ገረሱን እነ ጀነራል ከማል ገልቹን 500 ያህል ሰራዊት ይዘው ሄደው ያንን ተጠቅመው ትርጉም ያለው ስራ መስራት ሲገባቸው ያንን እጃቸው ላይ እንዲመክን ያደረጉ፣ ያማነሰ ብሎ ሞት እንዲፈረድባቸው ከወያኔ የተላኩ ናቸው የሚሉ ትላንት ላይ የቆሙ የኦሮሞን ህዝብ መደበሪያ ያደረጉ፣ ኦሮሞ ነጻ ሲወጣ ደግሞ ቲፒኤልኤፍ ለምን ሄደብን ብለው ተኩስ የጀመሩ
ግለሰቦች እዛ ውስጥ የኢትዮጵያ መንግስት በተኩስ ለምን ብሎ በዛን ሰዓት ይተኩሳል? በሰላም ጠመንጃህን ፈትተህ ወደ ሰላማዊ ፖለቲካ ሂደት ውስጥ ግባ ተብሎ የመጣ ኃይል ነው። በነገራችን ላይ ኤርትራን ሰብረው ማለት ድንበር ሰብረው አሁንስ ግፍ፣ ሰቆቃ፣ መከራ በዛ ብለው ለመታገል ወደ በረሃም ወደ ኦሮሞ ነጻነት ግንባር ያን የተቀላቀሉት እነ ጀነራል አበበ ገረሱ፣ እነ ጀነራል ከማል ገልቹ፣ ጀነራል ኃይሉ ጎንፋ፣ ኮሎኔል ገመቹ አያና እነሱን በተመለከተ ከጀነራል አበበ ገረሱ ጋር አጠቃላይ መጽሐፍም ጽፈዋል። ያንን ጊዜና አጠቃላይ ያንን ሁኔታ በተመለከተ ቃለ ምልልስ አድርገንላችኋልና እሱን ሰሞኑን የምናቀርበው መሆኑን በዚሁ አጋጣሚ ለማስተዋወስ ፈልጋለሁ። ስለዚህ የኦሮሞ ነጻነት ግንባር ጋር የኢትዮጵያ መንግስት ሊዋጋ የሚችልበት ምን ምክንያት አለ? የኢትዮጵያ የሀገር መከላከያ ሰራዊት ስሙ የኢትዮጵያ የሚል ተሰጥቶት ከላይ እስከታች አመራሩ በቲፒኤልኤፍ ሰዎች መዋቅር ቁጥጥር ስር የወደቀበት ስርዓት፣ ያ ኃይል ደግሞ እንዳለ አመራሩ ወጥቶ ከቲፒኤልኤፍ ጋር ተሰልፎ ሚሳኤልም ይዞ ባለበት ሁኔታ ውስጥ ገና ሰራዊት ለማደራጀት እየሞከረ ያለ መንግስት በምን አቅም፣ በምን ስሜት፣ በምን ፍላጎት ነው ከህወሓት ጋር ልዋጋ ብሎ የሚነሳው? ህወሓት ወደ ክልል ስልጣን ከሄደ በኋላ ፌደራል መንግስት ላይ ያለው ኃይል እድሜው በረዘመ ጊዜው በጨመረ ቁጥር መንግስት ነው አቅሙ እየጠነከረ ውስጡን እያጸዳ ይበለጠ እየጠነከረ የሚሄድበት ሁኔታ ነው የሚፈጠረው። የክልል መንግስት ነው የክልል መንግስት ነው አቅሙ እየኮሰመነ እንደሚሄድ ከፌደራሉ አንጻር ማለት ነው። ስለዚህ በዛ ሁኔታ ውስጥ ማንም ጤነኛ ሰው ማሰብ የሚችል ሰው ህሊናውን ለስልጣን ጠመኞችና ለዩቲዩበሮች በወለዳ ግድ ያላስያዘ እግዚአብሔር የሰጠውን አእምሮ መጠቀም የሚችል ሰው ከህወሓትም ከኦላም ከፋኖም ጋር የኢትዮጵያ መንግስት በተደረገው ውጊያ ውስጥ የኢትዮጵያ መንግስት እዛ ውስጥ የሚያስገባው ይህ ነው የሚባል ምክንያት ሊመጣ የሚችልበት ምንም ምድራዊ ነገር የለም። የፋኖ ህወሓት ትጥቅ አልፈታም የሚል ነበር አንዱ መከራከሪያ። ዛሬ ከህወሓት ጋር መወዳጀት ብቻ ሳይሆን ህወሓትን አትንኩብኝ የሚሉ በአደባባይ ሲፎክሩ እያየን ነው። ያው ብሔርተኝነት መጥፎ ነው ደግሞ ራሳቸው ብሔርተኞቹ እርስ በርስ እየተወነጃጀሉ ነው። ጀነራል ተፈራን ህወሓትን አትንኩብኝ የሚል መግለጫ መስጠታቸውን ተከትሎ አንዳንድ ሰው ንዴት መጥፎ ነው እጅግ በጣም የሚያሳፍር ነገር ነው የተናገሩት። ህወሓትን ለመውጋት የሚሄድ ካለ እኛ መጀመሪያ እንትን እንላለን። ትግራይ ነው የሚሽፋር የሚሰጡት። ትግራይ ለምን ይወጋል? ምንድን ነው ችግር እየፈጠረ ስርዓት አልበኝነትን እያነገሰ ያለው ኋላ ቀረ ቡድን የትግራይ ህዝብ ራሱ እየታገለው ይልቁንም ይህንን ኃይል ገላግለኝ እያለ የፌዴራል መንግስቱ ላይ ጥሪ እያቀረባለን በአደባባይ የምናየው ነገር አይደለም። ያኔ የኢትዮጵያ መንግስት የቲፒኤልኤፍ ኃይሎችን ምንድነው 10 ሚሊዮን ነው ምናምን ከፍላለሁ በሚልበት ሰዓት ህዝቡ ከፍተኛ ድጋፍ ነበራቸው ቲፒኤልኤፎቹ። ዛሬ ምንድን ነው ወጣቱ እያለ ያለው? ይልቁንም ያኔ የምጠይቀውን ሚሊዮን ብሮች እኛ አዋተን እንክፈልህና እነዚህን ሰዎች ውሰዳቸው ነው እያለ ያለው በአደባባይ። ይሄ ምን እንትን የሚል ነገር ነው? ስለዚህ የኢትዮጵያ ፌዴራል መንግስት ወደዛ የሚሄድ ከሆነ ከቲፒኤልኤፍ ጋር የተያዘ እንጂ ከትግራይ ህዝብ ጋር የተያዘ አለ የትግራይ ህዝብ ጥሪ ጭምር ነው። ህወሓትን አትንኩት የሚለው የጀነራል ተፈራ ማሞ እኛን መጀመሪያ እንትን ብለው ነው። ህወሓት ትጥቅ አልፈታም አይደለ ለመዋጋት ምክንያት ስታደርጎ የነበረው። እርግጥ ነው ህወሓት ከተዳከመ በኋላ ቀጥሎ ተገምተናችንን ፌዴራል መንግስት ላይ እናደርጋለን ለዚህም ተዘጋጅተን ነበር ብለው አሁን ሳይደብቁ ስለተናገሩ ዛሬ ላይ ቆሙ ፋኖ ይሄ ስለደረሰበት ነው ያ ስለደረሰበት ነው የሚል መከራከሪያ ያለ አይመስለኝም። ዘግቶ የሚጫወተው ምን እየተፈጠረ እንደሆነ አያውቅም። ዛሬም ጀነራል አሳምነው የተገደሉት በጠቅላይ ሚኒስትሩ ነው የሚል እዛው ላይ ትናንት ላይ ቆመ ሰው አለ። እዛው ውስጥ አሁን ፋኖ መሪ የሆኑ ሰውዬ ከዋኑት አንዱ ጀነራል ተፈራ እነ ጀነራል አሳምነው እንዴት እንደሞቱ ለምን እዛ ሁኔታ ውስጥ እንደተገባ ዲቴይሉን ከተናገሩ በኋላ እዛው ላይ ቆሙ ያሉ 2011 ላይ ቆሙ ሰዎች አሉ።
እነዚህን ሰዎች ከዛ እስር ቤት ውስጥ እንዴት ነው ማውጣት የሚቻለው ነው? ሰዎቹ ሰላም እኮ እያጡ ነው። መከራ ውስጥ እኮ ናቸው ያሉት። በአንድ በኩል ያሳዝናል እኮ። ጤናቸውስ በዚህ ሁኔታ እስከ መቼ ድረስ ነው እንትን ሊል የሚችለው? በዋናነት ቲፒኤልኤፍ ጋር ተያይዞ ያለውም ነገር ያው የሆነ ጫፍ ላይ የደረሰ የሚመስል ምናምን ነገር ነበር። አሁን ደግሞ ምናልባት እዛ ህወሓት ውስጥ የተፈጠረው ነገር የትግራይ መልሳ የጦርነት አውድማ እንዳትሆን፣ በሌላም በኩል ደግሞ የታጠቁት አዛዦችም ወዳጆቻቸው ምክር ስለለገሷቸው ጠላት የሚሉትን የፌዴራል መንግስቱን ካስወገዱ በኋላ ሻዕቢያ ጠረጣጥፎ እንደሚበላቸው መረዳት የሚችሉበት ሁኔታ ስለተፈጠረ ሊሆን ይችላል አሁን ድምፃቸውን እንትን እያሉ ነው። ስለዚህ ለእነዚህ ሰዎች አንዳንዴ ምናልባት በአንድ በኩል ቀደም ሲል እንዳልኩት የኢትዮጵያ ፌዴራል መንግስት ከህዝባዊ ወያነ ሓርነት ትግራይ ጋር ተያይዞ የህጋዊነቱን ጥያቄ በተመለከተ ያ ከአክራሪ ቡድን ውስጥ መለየትና ይችኛዋን ህጋዊም ነገር እንከተላለን የሚሉ ኃይሎች ካሉ፣ በዚህ ረገድ የህግ ክፍተቶች ካሉ እነዛን ክፍተቶች ተጠቅሞ ያኛውን የበለጠ ሟሟሟት ይቻላል። አክራሪውን ብቻውን እንዲቀር ለማድረግ እድል ይሰጣል። ህግ ክፍተት ካለ ማለት ነው። ህግ ሁሌም መከበር አለበት ብዬ አምናለሁ። ስለዚህ በዛ ረገድ ይህን ማድረግ የሚቻልበት ሁኔታ ቢኖርና ትልቅ አስተዋጽኦ ነው። ታጣቂ አዛዦቹም አንዳንዴ መስሏቸው ቀላል አድርገው ወይ ደግሞ ግራ ቀኝ ብዙ ሳይመዝኑ በጭብጨባው ተውጠው በጭብጨባው ሰክረው የሆነ እዛ ቦታ ላይ የሚቆሙ ሰዎች አንዳንዴም ደግሞ በዘረፋው ውስጥ ተነክረው ያንን ለማስጠበቅ በሚል ነገሮችን ለማየት ለመገምገም የተቸገሩ ሰዎችም ጩኸቱ ላይ ወይ ደግሞ ግርግሩ ላይ ከቆዩ በኋላ አሁን ነገሮችን ቆም ብለው ሲያዩ የጋራ ጠላት እንጂ የጋራ ግብ የለንም፣ ከዛ በኋላ አቅማችን ምንድን ነው፣ አድራሽ እንጂ ወሳኝ አይደለንም የሚል ነገር ላይ መጥተው ራሳቸው መገምገምና ለመፍትሄው አስተዋጽኦ ለማድረግ እድል የሚኖርበት ሁኔታ ሲፈጠር ይሄ ፌስ ሴቪንግ ወይ ደግሞ የወንድ በር አይነት ነገር እንዴት መስጠት ይቻላል የሚለውንም እሱንም ነገር ደግሞ ማየቱ ጥሩ ነው። ያው ፌዴራል መንግስት ነው። ሁልጊዜም መንግስት እልህኛ መሆን የለበትም። መንግስት ኃላፊነት አለበት። መንግስት ከፍተኛ ስራ ላይ ያለ መንግስት ነው። በሁሉም መስክ እየተንቀሳቀሰ ያለ መንግስት ነው እና ስለዚህ የጥይት ድምፅ በማናቸው መንገድ ለማስቀረት የሚችል ነገር ካለ ለሰዎቹ መውጫ ነገር መስጠት፣ በአንድ በኩል ከፓርቲ አንጻር፣ በሌላም በኩል በታጣቂዎቹ በኩል ያሉ ነገሮች ካሉ እንደዛ አይነት መውጫ መንገድ ፍለጋ በተሸናፊነት ስሜት አይነት ሳይሆን ምንም አሸናፊም ተሸናፊም በሌለበት ሁኔታ ውስጥ አንድ መውጫ ነገር እንደዚህ አይነት እድሎችን ማመቻቸትና ሁኔታዎችን መስመር ማስያዝ ያው መንግስት እንደ መንግስት ኃላፊነት አለበት ብዬ አምናለሁ። ምንድነው መንግስት እንደ በር ዘግተው እንደሚጫወቱት ወይ ደግሞ ብሶት እንደሚያስተጋቡት ሙሾ እንደሚያወርዱት የዕለት ተዕለት ሁኔታ ላይ የሚጠመር ሳይሆን ነገን አሻግሮ የሚያይ አካል ስለሆነ በዛ ረገድ ያለውን ስራ መስራት አለበት ብዬ አምናለሁ። ባጭሩ እንግዲህ በትግራይ የተፈጠረው ሁኔታም በራሱ መንገድ በተወሰነ ደረጃ ውስጥ በተፈጠሩ ሁኔታዎችም በሌላም በኩል ደግሞ ነገሮችን እየገመገሙ እየተመለከቱ ምናልባት ከዚህ ውጭ የሰላም መንገድ ላይ የሚራመዱት ቁጥራቸው እየጨመረ ተጽዕኗቸውም እየጨመረ እየመጣ ይመስላል። ምናልባት አንዳንዴም የታሰበው ሳይሆን አፈንጋጩ ከቁጥጥር ውጭ ወጥቶ የበላይነቱን ይዞ ተመልሰን ወደ ቀውስ ወደ ችግር ልንገባበት የምንችልበት እድል ዝግ ነው ማለት አይደለም። ነገር ግን የምናየው የምንገመግማቸው ነገሮች ይሄ ነገር አያዋጣም፣ ከግጭት ከቀውስ ከመከራ የትግራይ ህዝብ የሚያተርፈው ነገር የለም የሚለውን የመረጡ የበላይነትን እያገኙ፣ በሌላም በኩል ደግሞ ጽምዶ በሚል የተፈጠረው ትብብር የጋራ የሚሉትን ጠላት ከሸኙ በኋላ አንዱ ሌላውን እንደሚበላው
እየተገነዘቡ በመምጣታቸው ምናልባት ቆም ብለው ነገሮችን የሚያዩ የሚገነዘቡ ሰዎችም እዛው ላይ እየታዩ መምጣታቸው ብዙ ነገሮችን ለማስተካከል ያለውን እድል ያሰፋል ተብሎ ይታመናል። ሁሌ ግን በግሌ በየአጋጣሚም በየጊዜውም ማንሳት አስፈላጊ የሚሆነው ተቃውሞ ውስጥ ያሉ ሰዎች ተቃውሞ ውስጥ የሆነው የስልጣን ጥያቄ ያላቸውን ማለት አይደለም። ተቃውሞ ውስጥ ሆነ የስልጣን ጥያቄ ያላቸው ዛሬ ከየትኛውም አቅጣጫ ያሉት ኢትዮጵያ በትንትኗ ወጥቶ በፍርስራሽ ውስጥ እነሱ የሆነ ነገር ማግኘት ከቻሉ ሌላው ቀርቶ ባያገኙ እንኳን ሀፍረታቸውን መደበቅ ከቻሉ የካህዲነት የምናምን በሚል ከዚህም ከዛም የሚወረወርባቸው ዛሬ እያደረጉት ያለው ነገር ኢትዮጵያን ለማፍረስ ነው። የተረጋጋውን ሀገር በቀውስ በመከራ ውስጥ መጥቶ እየተረጋጋ ያለውን ሀገር መልሶ እሳት ውስጥ ለመክተት ህዝቡን ቀውስ ውስጥ ለመስደድ በዚህም በዚያም የሚወራጩ ኃይሎች ሁኔታዎች እነሱ እንዳሰቡት ሳይሆኑ በየቀኑ እየሟሸሹ በየጊዜው ሐሳባቸው እየባከነ ምኞታቸው እየተነነ የሚሉት ነገር ሳይሆን ከሚፈልጉት በተቃራኒ ሁኔታዎች እየሄዱ ስለሆነ በፍርስራሽ ውስጥ ዘውድ በፍርስራሽ ውስጥ የቀበሌ ሊቀመንበር እንኳን ባይኖር ተጠያቂነት ወይ ደግሞ የሞራል ተጠያቂነትም እንዳይኖር ኢትዮጵያ ብትንትኗ ቢወጣ እንኳን ያንን የሚመኙ ሰዎችን ዛሬ መስማት እንግዳ ነገር አልሆነም። እነሱን አይደለም ብለው በማናቸውም ዋጋ ተከፍሎ የነሱ ነውር የሚሸፈንበት ወይ የሚደበቅበት ወይ ደግሞ በዛ ረገድ ተጠያቂነትን የሚሸሹበት ሁኔታ እንዲፈጠር ሀገሩ መተናመስ አለበት ብለው የሚያምኑ አሉ። ያው ሁሌ እንደሚባለው እባብ ልቡን አይቶ እግር ነሳው ነው እንጂ እንደናንተ ምኞት እንደናንተ ፍላጎት ሆኖ ቢሆን ኖሮ ዛሬ የትኛው ማጥ ውስጥ ገብተን ነበር። ህይወታቸውን፣ አካላቸውን፣ ሁለመናቸውን ሰጥተው የኢትዮጵያ ጸጥታ ኃይሎች በተለይም የኢትዮጵያ ሀገር መከላከያ ሰራዊት እየከፈሉት ባለው ትርጉም ያለው መስዋዕትነት ሁሉም እየበተነነ ምኞታችሁ ከንቱ እየሆነ መምጣቱ እጅግ በጣም ለኢትዮጵያ ተስፋ ነው። ይሄ ስልጣን የምናምን ፍላጎት ያለውን ነው ምለው። ሌላው በእነዚህ ሰዎች ተወስዶ ያልተበደለውን ያልደረሰበትን መከራ እየነገሩት ሲኦሉስ ከተውት ከሌለ እውነታ ጋር እያላተሙት ግራ የተጋባው ማህበረሰብ ራሱን ነፃ አውጣ፣ እሱ ነፃ ወጣ አልወጣ በኢትዮጵያ ሰላም ጸጥታ ምናምን ላይ ትርጉም ያለው ነገር የለውም። ኢትዮጵያን ወደፊት ጉዞ ወደኋላ መመለስ አይችልም። ግን ለራሱ ሰላም፣ ለቤተሰቡም ሰላም ሰው ባልደረሰበት ነገር ባልተፈጸመበት ነገር እየተከነከነ ለምን ስቃዩን መከራውን ይቀበላል? ስለዚህ ሰዎች ለምንድን ነው ይሄን እኮ በድፍረት ማነሳው እኮ የሚቃወሙትን ሰዎች አነጋግሬ ታከተኝ። መከራከሪያ ነገር የላቸውም። አንዴ ግን ስለተቃወሙ ሀፍረት ይዟቸው ይሁን ምን ይሁን እያንዳንዱ የሚያዩትን ነገር መቃወም፣ እያንዳንዱ የሚሉትን ነገር መተቸት የዕለት ተዕለት ህይወት ፍልስፍናቸው አድርገውታል። ስለዚህ ሰው በራሱ የተሳሳተ የተዛባ መረጃ እንዴት በሀገሩ ላይ ጥላቻ ሊያምቅ ይችላል? ሀገሩን እየለወጠ ሀገሩን ትራንስፎርም እያደረገ ያለ መንግስት ላይ ቢያንስ ማገዝ ባይቻል ለምንድን ነው እንቅፋት መፍጠር የሚቻለው የሚፈለገው? አንደኛ የደረሰብህ ነገር የለም፣ ምክንያቱም ማስረዳት ስላልቻልክ። ሁለተኛ
በጩኸት ወይ በግርግር ወይ በሚፈጠረው ነገር ወደኋላ መክታት ወይ ደግሞ ወደኋላ መመለስ የሚቻል አይደለም። የምናየው ያንን ስላልሆነ ወደፊት በጥርፊያ እየሮጡ ነው ሰዎቹ። ኢትዮጵያን ከአናሎግ ዘመን ወደ ዲጂታል ዘመን በ7 ዓመታት አሸጋግረዋታል። ሰሞኑን የኢትዮጵያ አርቲፊሻል ኢንቴሊጀንስ ተቋም አዲሱን ቢሮ ጋር ተያዘ የወጡ መረጃዎችን እያየን ነው። 2013 የተመሰረተ ተቋም ዛሬ ብዙ ርቀት ሄዷል። ምናልባትም በስፋት የሚሰራቸው ተግባሮች ላይ ስላልተገለጹ አሁን ዶክመንተሪ የወጣውን አይቻለሁ። በሆነ ወቅትም በግሌም ጎብኝቼ የተገረምኩበት ነገር ነው። መጠነ ሰፊ ስራዎች እየተሰሩ ነው። በጤና፣ በግብርና፣ በጸጥታ አፕሊኬሽኖችን እያዳበሩ እያጎለበቱ በዛ ረገድ ብዙ ተግባራትን እየተወጣ ያለ ተቋም መሆኑን እየተረዳን ነው። ከአናሎግ ወደ ዲጂታል መጠነ ሰፊ ሽግግር የተደረገባት ሀገር ነች በ5 ዓመት ውስጥ። አሁን ከጤና ጋር አያይዘው የሚያነሱት ነገር ዘመኑ ምን ያህል ተራምዷል፣ ዘመኑን ለመከተል ደግሞ ኢትዮጵያ ምን ያህል እየጣረች ነው የሚለውን የሚያሳዩ ነገሮች ናቸው። ለምሳሌ በጤና ረገድ ኢትዮጵያ ውስጥ የዚህ ከጡት ካንሰር ሕክምና ጋር በተያያዘ ያሉ የጤና ባለሙያዎችም ያሉ የጤና ተቋማትም ውሱኖች ከመሆናቸው ጋር ተያይዞ በአንድ ጊዜ ከየቦታው የሚመጡትን ቅድሚያ የመጡትን ማስተናገድ እንጂ ሁሉንም ማስተናገድ የሚቻልበት ሁኔታ ባለመኖሩ አንዳንዶቹ ችግሩ እያለባቸው ችግሩ የሌለባቸው ተመርምረው ነፃ የሚወጡበት፣ ችግሩ ያላቸው ደግሞ ተራ ሳይደርሳቸው ህመሙ ሰፍቶ ራሳቸው ህይወታቸውን የሚያጡበት ሁኔታ ይፈጠራል። ስለዚህ በአርቲፊሻል ኢንቴሊጀንስ አሁን እየተደረገ ያለው በዚህ ምርመራዎች ይደረጋሉ። ምልክቱ የታየባቸው ቅድሚያ፣ ምክንያቱም በአንድ ጊዜ ብዙ ሰዎች ማድረግ ስለሚቻል ምልክቱ የታየባቸው ቅድሚያ የሚያገኙበት ሁኔታ ይፈጠራል። ሌሎቹን ደግሞ በቅደም ተከተል እንትን የሚሉ ስለዚህ ሰዎች ተራ ሳይደርሳቸው ህይወታቸውን የሚያጡበትን አደጋ በማስቀረት በዚህ በአርቲፊሻል ኢንቴሊጀንስ ይሄንን የህክምና እንትን በማለት ሰዎችን መታደግ በተለያየ ዘርፎች በኢትዮጵያ ቋንቋዎች ላይ አማርኛን፣ ኦሮምኛን፣ ሶማሊኛን፣ አፋርኛን፣ ትግርኛን ያንን በማበልጸግ ለምሳሌ ድምፆችን ወደ ጽሁፍ በመመለስ ረገድ በዛ ረገድ የተሰሩ በጣም መጠነ ሰፊ ስራዎች መኖራቸውን በዚህ ረገድ ደግሞ ዶክተር ወርቁ ጋቸናም የአርቲፊሻል ኢንቴሊጀንስ ዋና ዳይሬክተር በሙያው ላይም እውቀት ያላቸው ልምድ ያላቸው ሰዎች ይሄንን ኃላፊነት መውሰዳቸው ብዙ ነገሮችን ኢትዮጵያ በሁሉም መስክ እየሄደች እየተጓዘች እየተራመደች ነው። ዓለም እየሮጠ ነው። ዓለምን ለመከተል በፍጥነት ጥርፊያ ውስጥ ያለ ስራዎች እየተሰሩ ያሉበት ሀገር ነች። ስለዚህ እንዲህ አይነት ስራዎች ጊዜያችንን፣ ጉልበታችንን ትውልዱ እዚህ ላይ እንዲያተኮር ዓለም የደረሰበት ዓለም የሚጓዝበት ሁኔታ ላይ እኩል እንድንራመድ የሚያደርጉ ልጆች እንደዚህ አይነት ነገሮች ላይ እንዲያተኩሩ ጊዜ እውቀቱንም ሁሉ ነገር ላይ እዛ ላይ ማድረግ ሲገባ ልጆች ትምህርት ገበታ ላይ እንዳይሄዱ፣ ተማሪዎች አልባሌ ቦታ እንዲሆኑ ያንን ማድረግ ደግሞ ነውርነቱ ቀርቶ የሚጨበጨብበት የሆነ እስከ መቼ እንደሚቀጥል በተለይ ዛሬ ትምህርት የተዘጋባባቸው ሽፍቶቹ በሚንቀሳቀሱባቸው ሽፍት አይደሉም የሚል ካለ ሽፍትነት ምንድን ነው? ነፃ አውጭነት ካልሆነ ሽፍትነት ነው። ነፃ አውጭነት የማህበረሰቡን ከበደል፣ ከስቃይ፣ ከጭቆና፣ ከመገፋት ለመታደግ ህብረተሰብን ነፃ ለማውጣት የሚደረግ የነፃነት እንቅስቃሴ ነው። ህብረተሰብን ማጎሳቆል፣
ህብረተሰብን መብት መክፈፍ፣ ልጆቹ ወደ ትምህርት ገበታ እንዳይሄዱ መንገድ ላይ ኬላ ዘርግቶ መቅረጥ፣ እንዲሁም ደግሞ በተደራጀ መንገድ ዘረፋ መፈጸም ውንብድና፣ ሽፍትነት ነው። ዛሬ ራሳቸውን በአደባባይ እኮ እየተናገሩ ነው። ገንዘብ እኔ የተወሰነ ገንዘብ ነው ያለኝ ይላል። ያው ክፍለ ጦር ነው ምናምን የሚል መሪ አንዱ በስልክ ሲነጋገሩ የተሰማ ማለት ነው። እናንተ እኮ መኪናም እያስቆማችሁ እስከ 600 ሺህ ብር እኮ ስለምትወስዱ እኛ እንደናንተ እየዘረፍን ስላልሆነ የገንዘብ ችግር አለብን ይላል። መዝረፋቸው አሁን የአደባባይ ሚስጥር ነው። ስለዚህ ህብረተሰብ እያጎሳቆለ ዘረፋ እየፈጸመ ሽፍታ አይደለም ነፃ አውጪ ነው የሚል ነገር ካለ ነፃ አውጪነት ምንድን ነው የሚለውን እሱን ትርጓሜ ፍለጋ ውስጥ መሄድ አለብን ማለት ነው። ስለዚህ ሽፍቶች ናቸው። ሽፍቶች ናቸው ለማለት የመጀመሪያው ምክንያት የህብረተሰቡ በደል ደረሰበት የሚሉት ምን እንደደረሰበት ማስረዳት፣ ስልጣን ያለው መንግስት የወሰደው የነፈገውን የከለከለውን ነገር እሱን ግልጽ ማድረግ የመጀመሪያው ተግባር። ሁለተኛ ሌላው መብት ተወሰደበት ወሰደብህ ብለህ ያለውን ሰላሙን ደሞና ወጥቶ መግባቱን ደግሞ እሱን እያሳጣኸው ከሆነ ከዚህ በላይ ሽፍትነት፣ ከዚህ በላይ ውንብድና ምን ሊመጣ ይችላል? ስለዚህ የሽፍታ እንቅስቃሴ ነው ኢትዮጵያ ውስጥ ያለው። ነፃ አውጪ እንቅስቃሴ ኢትዮጵያ ውስጥ የለም። ሽፍቶች ናቸው። በየቦታው በየስርቻው የሚርመጠመጡ ሽፍቶች ናቸው ያሉት። በሽፍታ የሚለወጥ የሚመጣ ለውጥ የሚገኝ ድል የለም። ሽፍታ ነው። የሽፍታ ድሉ ምናልባት የዘረፈውን ገንዘብ መጠን ቀደም ሲል ከሚያገኘው የበለጠ የዘረፈ ቀን ለሱ ድሉ ነው። ከዛ ውጭ የሚመጣ ከዛ ውጭ የሚለወጥ የለም። የአናሎግ ዘመን ሰዎች ከዲጂታል ሰዎች ጋር መንቀሳቀስ እኩል መወዳደር የሚችሉበት እድል የለም። ትላንት ላይ ቆሙ ናቸው። እየሮጡ ካሉ ዓለም ላይ ለመድረስ ከሚጣደፉ ሰዎች ጋር ሊወዳደሩ የሚችሉበትም ሁኔታ የለም። ሰፈሩ ላይ የቆረበ ሀገራዊ ህልም ካላቸው ሰዎች ጋር እኩል መሮጥ የሚችልበት እድል እንደሌለ በተጨባጭም እየታየ ነው። ስለዚህ ጨለማ ውስጥ ራሳችሁን የሆነ ቦታ ላይ ያሰራችሁ ሰዎች እግዚአብሔር ቢፈታችሁ ጥሩ ነው። አለዛም ደግሞ በራሳችሁ መንገድ ከባላችሁበት እስረኝነት ወጥታችሁ አይናችሁን ገልጣችሁ ነገሮችን መርምሩ። ክቡራን ተመልካቾቻችን የዛሬ ሰኞ ህዳር 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ህዳር 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።